እኔ እናንተ እያወራን ነው። እሺ ምን ከምን ጋር እያወራ ነው? በምን ልግለጽ? ሰው ከሰው ጋር እያወራ ነው ብለን ልንገጠው እንችላለን። በቃ ሰው ከሰው ጋር እያወራ ነው፣ እንደዛ ብለን ልንወስደው እንችላለን። ቲንክ አብና ወልድ ሲያወሩ ምን ከምን ጋር እያወራ ነው? ኦኬ አብና ወልድ ሲያወሩ ምን ከምን ጋር እያወሩ ነው? በኔቸር አንድ ናቸው ብዬ ነው። ለምን አትመልስልኝም? ቀጥታ ምን ከምን ጋር ነው የሚያወራው እኮ እየነገርኩህ እኮ ነው። በኔቸር አንድ ናቸው። ወልድም እንደነገርኩ አምላክ ነው፣ አብም አምላክ ነው። ግን ወልድ ከአብ የተለየ አምላክነት የለውም፣ አብም ከወልድ የተለየ አምላክነት የለውም። ልክ እኔ እናንተ እኔ ከአንተ የተለየ ሰውነት የለኝም፣ አንተም ከእኔ የተለየ ሰውነት የለም። የሰውነት ኢሰንስ አንድ ነው አይደለም እንዴ? እኔም አንተም አንድ ኔቸር ነው ሁሉ ሼር የምናደርገው። ወደን ሰከንድ እያስረዳው አብና ወልድ ሲያወሩ እኮ አብና ወልድ ሲያወሩ ምን ከምን ጋር እያወራ? አብና ወልድ ሲያወሩ ኔቸራቸው አንድ ነው። ኦኬ አንድ ኔቸር ነው ያላቸው፣ አንድ ኔቸር ነው። እሱን እንዳትረሳ። ወልድ ራሱን የቻለ ፐርሰን ነው፣ አብ ራሱን የቻለ ፐርሰን ነው። ስለዚህ ወልድ የተባለው ፐርሰን አብ ከተባለው ፐርሰን ጋር እያወራ በኔቸር አንድ ናቸው። ኖ አይ ስለማንነቱ አይደለም የጠየቁት ኤፊ ስለማንነት አሁን ለምሳሌ ቆይ አይደለም ኤፊ እኔ እናንተ ስናወራ ማን ከማን ጋር እያወራ ነው ቢባል ጃቢር ከኤፍሬም ጋር እያወራ ነው ይባላል። ጃቢር ከኤፍሬም ጋር እያወራ ነው። እሱን አልጠየቅኩም። እሱ አይደለም ጥያቄ። እሱ አይደለም ጥያቄ። አቁመው ቆይ ጃቢር ከኤፍሬም ጋር እያወራ ነው። ኦኬ ጃቢር ከኤፍሬም ጋር እያወራ ነው ስትል እያወራ ያለው ስለ ፐርሰናሊቲ ነው ራይት? ያ ስለ ማንነት ነው። አብ ከወልድ ጋር እንደሚያወራ ስለዚህ በቃ ስለዚህ ወልድ ከአብ ጋር እያወራ ነው። ወልድ ከአብ ጋር እያወራ ነው። ትክክል። በቃ ይሄ አሁን ተመልሷል። አሁን ደግሞ የኔ ጥያቄው ፖይንቴ ምን መሰለህ? እኔ እናንተ ስናወራ ምንና ምን እያወሩ ነው ነው የሚባለው እኮ በምን እኔ እናንተ ስናወራ አሁን ለምሳሌ ዲፋይን ባረከው በሁለት መንገድ ነው ዲፋይን ያደረከው ቅድም። አንደኛ ሰው ለሰው ስለ ማንነት ጨረስን። ስለ ማንነት ጨረስን። ስለ ማንነት ጨረስን። ለምሳሌ ኢብራሂም አለክ? ኢብራሂም አዶጃይ ሰላም ወአለይኩም ሰላም ወራ እኔና ኢብራሂም ስናወራ ምንና ምን እያወራ ነው? ኖ እኔም ኢብራሂምን እኮ ማስገባት አይገባም እኮ ንገር። አሁን እንትን እንዳናረስ እንትን ማለት አልፈልግም። ሰውና ሰው እያወራ ነው። አብና ወልድ ሲያወሩ ምንና ምን እያወሩ ሰው ስለሆነ በቃ አብና ወልድ ሲያወሩ ምንና ምንድን ናቸው እያወሩ ያሉት? አብና ወልድ ሲያወሩ ወልድም አምላክ ነው፣ አብም አምላክ ነው። ግን አብ ከወልድ የተለየ አምላክነት የለውም፣ አብም ከወልድ የተለየ አምላክነት የለውም። ምንና ምንድን ነው እያወሩ ያሉት? አምላክ ነው። ይሄ አምላክነት ግን የወልድ ከአብ የተለየ አይደለም፣ የአብም ከወልድ የተለየ አይደለም። ጃቢር እኮ ገብቶኛል። ምንና ምን እያወሩ ናቸው? ምንና ምንድን ነው እያወሩ? ምን እያወሩ ያሉት? አሁን ምን የሚለውን የጠየቀኝ ወልድም አምላክ ነው። ኦዶን ሰከንድ ምን የሚለውን የጠየቀኝ ወልድ አምላክ ነው፣ አብ አምላክ ነው። ይሄ ወልድ አምላክ ነው፣ አብ አምላክ ነው። እዚህ ጋር መንፈስ ቅዱስ አምላክ ነው። የኮድ የጀመርኩልህ ግን አብ ከወልድ የተለየ አምላክነት የለውም፣ ወልድም ከአብ የተለየ አምላክነት የለውም። ስለዚህ አንድ አምላክ ወደ ሌላ አምላክ አይደለም እየጸለየ ያለው ወይም ደግሞ ስለዚህ በአምላክነታቸው አይነጣጠሉም። ገብቶኛል። በአምላክነታቸው አይነጣጠሉም። ከጥቅም ጀምሮ ገብቶኛል። ይሄንን ታሳቢና ዋቢ አድርገህ አብና ወልድ ሲያወሩ ምንና ምንድን እያወሩ ነው ብለን ነው የምንረዳው። ኦኬ እንደዚህ እንደነገርኩ ተረዳ። እንደዚህ ብለህ ተረዳ። አሁን እንደምነግርህ ማለት ነው። ከዚህ ውጭ ምንም እንዳትረዳ አይደለም። ምንና ምንድነው መረዳታ እንድታስረዳኝ አይደለም። ምንና ምንድነው ሲያወሩ የነበሩት ነገር አሁን ምንና ምንድነው የሚያወሩት? እሺ በቃ ሚውት አድርገው። አሁን ጃቢር ምንና ምንድነው የሚያወሩት ብሏል ጃቢር። አሁን አንድ ጊዜ ሚውት አድርገው። የጃቢርን ጥያቄ እንዳትረሱ። 900 ሰዎች ምንና ምንድነው የሚያወሩት ብሏል። ኦኬ ምንና ምንድነው የሚያወሩት? ኦኬ ማንና ማን አይደለም ያለው፣ ምንና ምን እያወሩ ነው። ሁና ዋት የሚለው ነገር እንግዲህ ቅድም አብራርተናል። ባህሪና አካል ማለታችን ነው። ኦኬ ምንና ምንድን ነው እያወሩ ያሉት ነው የሚለኝ። አብ አምላክ ነው፣ ወልድም አምላክ ነው። ኦኬ ምንነታቸው። ነገር ግን ኦኬ ወልድ ከአብ የተለየ አምላክነት የለውም፣ አብም ከወልድ የተለየ አምላክነት የለውም። ስለዚህ ወልድ
ወደ አብ ሲጸልይ ወደ ሌላ አምላክ አይደለም እየጸለየ ያለው። አብም የወልድን ጸሎት ሲሰማ ሌላ አምላክ አይደለም፣ ከሌላ አምላክ የመጣን ጸሎት አይደለም የሚሰማው። አንድ አምላክነት ያለው አንድ ነው አምላክነቱ። ስለዚህ በፐርሰን ግን ሁለት ናቸው። ወልድ ወደ አብ ይጸልያል፣ አብ ደግሞ የወልድን ጸሎት ይሰማል ማለት ነው። የሚጸልየው እንደምታውቁት ወልድ ፍጹም ሰው ፍጹም አምላክ ስለሆነ ነው። ድህረ ዓለም ነው የምናወራው። ከድንግል ማርያም ከተወለደ በኋላ ማለት ነው። ስጋና ደም ተካፍሎ ከተወለደ በኋላ ሰውነትን ገንዘቡ አድርጓል። ፍጹም ሰው ፍጹም አምላክ፣ ፍጹም ሰው ፍጹም አምላክ የሆነው ስግው ቃል ኢየሱስ ክርስቶስ ወደ አባቱ ወደ አብ ጸልየዋል። ኦኬ፣ በአካል ሁለት ናቸው እንዳትረሱ። ይሄንን በአካል ሁለት ናቸው። አብ ወልድ አይደለም፣ ወልድ አብ አይደለም። በመለኮትስ አንድ ናቸው። አምላክ ቢሆንም ወልድ አብም አምላክ ነው፣ ወልድም አምላክ ነው። ነገር ግን አብ ከወልድ የተለየ አምላክነት የለውም፣ ወልድም ከአብ የተለየ አምላክነት የለውም። አምላክነት አንድ ነው። አንድ አምላክነት ነው ያለው። ጨርሻለሁ። መልስ